ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይሄ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጉለሌ ክፍለ ከተማ ካውንስል ጽሕፈት ቤት ስብሰባ አካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአዲስ አበባ ሲኖዶስ የልጆች ክፍል የልጆች ፌስቲቫል አካሄደ። ከውጪ አፍሪካ በዲጂታል መጽሐፍ ቅዱስ ተሳትፎ እየመራች ነው ተባለ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎች አለፍኩ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጉለሌ ክፍለ ከተማ የካውንስል ጽሕፈት ቤት ስብሰባ አካሄደ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጉለሌ ክፍለ ከተማ ካውንስል ጽሕፈት ቤት ከቤተ ክርስቲያን መሪዎች ጋር የስብሰባ መርሃ ግብር የካቲት 21 ቀን 2018 ዓ.ም በጉለሌ ጳውሎስ ሙሉ ወንጌል አጥቢያ ቤተ ክርስቲያን አካሂዷል። በመርሃ ግብሩ ላይም የጉለሌ ካውንስል ቅርንጫፍ ጽሕፈት ቤት ስራ አስፈጻሚዎች፣ የቤተ ክርስቲያን መጋቢዎችና ሽማግሌዎች ተገኝተዋል። የጉለሌ ክፍለ ከተማ ቅርንጫፍ ካውንስል ዛሬ ስብሰባውን ለመጀመሪያ ጊዜ ያካሄደ ሲሆን ስብሰባው ካውንስሉ በአዋጅ ከተቋቋመበት ጊዜ ጀምሮ ስለሰሯቸው ስራዎችና በቀጣይ ሊሰሩ ስለታሰቡ ስራዎች ምክክር ለማድረግ እንደተጠራ ተገልጿል። መረጃው በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአዲስ አበባ ሲኖዶስ የልጆች ክፍል የልጆች ፌስቲቫል አካሄደ። በሲኖዶሱ የልጆች ክፍል የሚዘጋጀው ዓመታዊ የልጆች ፌስቲቫል በእንጦጦ መካነ ኢየሱስ ማህበረ ምዕመናን በደማቅ ሁኔታ ተከብሯል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ስር ከሚገኙ ከተለያዩ ማህበረ ምዕመናን የተወጣጡ ልጆችና የልጆች አገልጋዮች ተሳትፈዋል። ፌስቲቫሉን የአዲስ አበባ ሲኖዶስ የልጆች አገልግሎት ክፍል አስተባባሪ ቄስ መኳንን ደስታ የእንኳን ደህና መጣችሁ መልእክት በማስተላለፍ የከፈቱ ሲሆን የጸሎትና የዝማሬ መርሃ ግብሮች ተከናውነዋል። በፌስቲቫሉ የእግር ኳስ ውድድሮች፣ የማዳበሪያ ውስጥ ዝላይ፣ ዱላ ቅብብል፣ እጅ ለእጅ ተያይዞ መሮጥ እንዲሁም የተለያዩ ጨዋታዎች በሴቶችና ወንዶች ልጆች ተከናውነዋል። በፌስቲቫሉ የአዲስ አበባ ሲኖዶስ የወንጌል ተልእኮና ቴዎሎጂ ዳይሬክተር የሆኑት ቄስ ሙሉጌታ ከረጋ ለተሳታፊ ማህበረ ምዕመናን ሰርተፊኬትና በተለያዩ ውድድሮች ላሸነፉት ሽልማት ሰጥተዋል። የፌስቲቫሉ ዋና አስተባባሪ የሆኑት ቄስ መኳንን ደስታንና አብረው የሚያስተባብሩትን እንዲሁም በፌስቲቫሉ የተሳተፉትን ከባረኩ በኋላ ፕሮግራሙ በጸሎት ተጠናቋል። መረጃውን ከክርስቲያን ዜና አገኘ ነው። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ 4ኛ ዓመት የምስረታ በዓል አከበረ። በመንፈሳዊ አገልግሎት በተለይም በጌታችን በኢየሱስ ክርስቶስ ዳግም ምጽአት ላይ ትኩረት አድርጎ የሚሰራው መሳያ ፎር ኦል ኢንተርናሽናል ሚኒስትሪ 4ኛ ዓመቱን ቅዳሜ የካቲት 21 ቀን 2018 አክብሯል። ክብረ በዓሉ በአዲስ አበባ በግሬት ኮሚሽን ህንፃ ውስጥ በሚገኘው ቤዛ ባፕቲስት ቤተክርስቲያን አዳራሽ የተካሄደም ሲሆን ጥሪ የተደረገላቸው የሚኒስትሪው አባላት፣ ተጋባዥ እንግዶችና ዘማሪያን ተገኝተዋል። በፕሮግራሙም የምስጋና ጸሎት፣ የቃል ጊዜና የአምልኮ አገልግሎት የተካሄደም ሲሆን ከግሬት ኮሚሽን ሚኒስትሪ ዳይሬክተር የሆኑት ዶክተር ታዬ ግርማ በእግዚአብሔር ቃል አገልግለዋል። የሚኒስትሪው መስራች የሆኑት አገልጋይ ያሬድ ዮሐንስ በዕለቱ እንደተናገሩት ሚኒስትሪው በጌታችን በኢየሱስ ክርስቶስ ዳግም ምጽአት ላይ ትኩረት አድርጎ የሚሰራ መሆኑን በመግለጽ የጌታ መምጫ ዘመን በመቅረቡ አማኞች በመንፈሳዊ ዝግጅት እንዲኖሩ ጥሪ አቅርበዋል። ከክብረ በዓሉ ቀደም ብሎ የወንጌል ስርጭት ስልጠና ፕሮግራም የተካሄደ ሲሆን ስልጠናውን መጋቢ በቀለ ሰጥተዋቸዋል። በተዘጋጀው የወንጌል ስርጭት ስልጠናም ከሚኒስትሪው አባላት በተጨማሪ ከሌሎች ቦታዎች የመጡ የቤተ ክርስቲያን አገልጋዮች በስልጠናው ተሳትፈዋል። በስልጠናው ወንጌልን እንዴትና በምን መንገድ ማድረስ እንደሚገባ ተግባራዊ ትምህርት ተሰጥቷል። በሌላ በኩል የቤማ ኢንተርናሽናል ቸርች አገልጋይና የሚኒስትሪው አስተባባሪ ወንድም አሉላ ጫኔ ሚኒስትሪው በወንጌል ስርጭት አገልግሎት ላይ ትኩረት አድርጎ ስልጠናዎችን እየሰጠ እንደሚገኝ ገልጸዋል። ከተመሰረተ 4 ዓመታትን ያስቆጠረው መሳያ ፎር ኦል ኢንተርናሽናል ሚኒስትሪ በተለይ በኢየሱስ ክርስቶስ ዳግም ምጽአት መልእክት ላይ ትኩረት በመስጠት አማኞች ቀድመው እንዲዘጋጁ በተለያዩ መንገዶች እየሰራ መሆኑን በመድረኩም ተገልጿል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ ላለፉት 3 ዓመታት በጄኤምኤም ቴሌቪዥን ቅዱሳንን በመንፈሳዊ አገልግሎት እያገለገለ ያለ ሚኒስትሪም ነው። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግም ምጽአት ላይ ነው የሚሰራው። ይህም ማለት ቤተክርስቲያን ለክርስቶስ ምጽአት እንድትዘጋጅ፣ እንድትነቃና ቅዱሳን እንዲታጠቁ የሚሰራ ሚኒስትሪ ነው። ባለፉት 3 ዓመታት ወይም 4 ዓመታት እንግዲህ ከጄኤምኤም ጋር 3 ዓመት ከዚያ ውጭ ግን እንደ ሚኒስትሪ ከተመሰረተ ጀምሮ ላለፉት 4 ዓመታት ይህንን ሲሰራ ቆይቷል ማለት ነው። በጄኤምኤም ቴሌቪዥን፣ በድንቅ ፍጻሜ ቲዩብ እንዲሁም በድንቅ ፍጻሜ መጽሐፍ
ቤተክርስቲያን በክርስቶስ መምጣት ላይ እንድትነቃቃ ሰራ ቆይቷል ማለት ነው። ያው እንደ ሚኒስትሪ እንግዲህ ከሌሎች አገልግሎቶች ጋራ ህብረቶች ጋራ በፍቅር ወንጌል ህብረት ውስጥ ነው ያለው። በፍቅር ወንጌል ህብረት ውስጥ ካሉ ከብዙ አገልጋዮችም አገልግሎቶችም ጋራ አብሮ ይሰራል። ሞር ደግሞ ምናልባት ከዚህ በኋላ የበለጠ በዚህ ጉዳይ ላይ ለመስራት ከብዙ ቤተክርስቲያኖች ጋራ ከሚኒስትሮች ጋራ አብሮ በስልጠና እንዲሁም ደግሞ የዳግም ምጽአት ኮንፈረንሶችን በማዘጋጀት በሰፊው ለመስራት ተዘጋጅቶ ነው ያለው። አሁን እንግዲህ የሚኒስትሪያችን ዋነኛ ራዕይ ጌታ ኢየሱስ ክርስቶስ ሊመጣ ዘመኑ ቀርቧል ነው። በአንድም በሌላ ማስረጃ ይህን ማረጋገጥ እንችላለን። ጌታ ኢየሱስ ክርስቶስ ሊመጣ እንዳለው ምናልባት ዛሬ እንኳን በእስራኤልና በኢራን መካከል ያለ ጦርነት ተጀምሯል። ስለዚህ ይሄ ማለት ዓለማችን ወዴት እየሄደች ነው፣ ወደ ፍጻሜ ምን ያህል እየመጣ እንደሆነ የሚያሳይ ነገር ነው ማለት ነው። ከዛ አንጻር ቅዱሳን ከመቼውም ጊዜ በላይ እንዲነቁ፣ እንዲዘጋጁ፣ እንዲታጠቁ ቤተክርስቲያን ወደ አንድነት እንድትመጣ ቅድስና እንደገና እንዲነሳ የቅድስና ኃይልና መንፈስ እንዲነሳ ወንጌል በጣም በፍጥነት ወደ ቅዱሳን መድረስ እንዲችል ዋነኛ መልእክታችን እንደ ሚኒስትሪ እንደ መሳያ ዋነኛ መልእክታችን ይሄ ነው ማለት ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። አፍሪካ በዲጂታል መጽሐፍ ቅዱስ ተሳትፎ እየመራች ነው ተባለ። የዓለም አቀፍ የመጽሐፍ ቅዱስ መተግበሪያ መሪ የሆነው ዩቨርዥን በኬንያ ናይሮቢ ከተማ አዲስ የክልል ማዕከል ከፍቷል። ድርጅቱ እንደተገለጸው እርምጃው በአፍሪካ እየጨመረ ያለውን የዲጂታል መጽሐፍ ቅዱስ ተሳትፎ ለማጎልበት ያለመ ነው። የዩቨርዥን ዋና ስራ አስፈጻሚና መስራች በመክፈቻው ወቅት እንደተናገሩት አፍሪካ በዲጂታል መጽሐፍ ቅዱስ ተሳትፎ ውስጥ እያስመዘገበች ያለው ፈጣን እድገት የመንፈሳዊ ታሪክ መሰረትን ያንጸባርቃል በማለት ተናግረዋል። በአፍሪካ ሀገራት ያለውን በአሃዝ ስንመለከት ኬንያ 19 ሚሊዮን በላይ የመተግበሪያ ጭነቶች ወደ 3 ሚሊዮን የሚጠጉ ንቁ ወርሃዊ ተጠቃሚዎች ይገኛሉ የተባለ ሲሆን በናይጄሪያ 40 ሚሊዮን በላይ ጭነቶችና 42% የዕለታዊ ተሳትፎ ጭማሪ ማሳይተዋል። በተጨማሪም በኢትዮጵያ ያለውን ቁጥር ስንመለከት ወደ 5 ሚሊዮን ጭነቶችና ወደ 94% የዕለታዊ አጠቃቀም ጭማሪ መታየቱም ተገልጿል። በዚህም ደቡብ አፍሪካ፣ ኬንያና ናይጄሪያ በአሁኑ ጊዜ በዓለም ዙሪያ በየዕለቱ የመጽሐፍ ቅዱስ ተሳትፎ ከቀዳሚ ሀገሮች መካከል እንደሚገኙ ተገልጿል። አዲሱ የኬንያ ማዕከል ከአካባቢያዊ አብያተ ክርስቲያናትና የይዘት አቅራቢዎች ጋር ጠንካራ ግንኙነት በመፍጠር ተገቢና አካባቢያዊ ይዘት ለመጨመር ይረዳል። እንዲሁም ከፍተኛ ወጪዎችና በገጠራማ አካባቢዎችን ታሳቢ ያደረገ ከኢንተርኔት ከመስመር ውጭ የሚሰራና አነስተኛ ማከማቻ የሚፈልግ መተግበሪያ ተዘጋጅቷል። መተግበሪያው በ2400 በሚጠጉ ቋንቋዎች አገልግሎት ይሰጣል። ከነዚህም መካከል ስዋሂሊ፣ አፍሪካንስ፣ ኦሳ እና ዙሉ ተካተዋል። የህፃናት መተግበሪያው በአፍሪካንስና በስዋሂሊ ቋንቋ መዘጋጀቱም ተገልጿል። የኬንያ ቀዳማዊት እመቤት የማዕከሉን መከፈት በደስታ ገልጸው እርምጃው በተለይም ለወጣቶችና ለቤተሰቦች ተስፋ እንደሚያመጣ ገልጸዋል። የእግዚአብሔር ቃል በብርሃን ፍጥነት በኢንተርኔት ይጓዛል፣ ቤተሰቦችን ይደርሳል ሲሉም አክለዋል። ዩቨርዥን ከ1 ቢሊዮን በላይ ማውረዶችን በመያዝ በዓለም አቀፍ ደረጃ ታላቅ የተጠቃሚ ደረጃ በቀዳሚነት ይገኛል። ሁሉም መተግበሪያዎች ነፃ ሲሆኑ ይህ እርምጃ መጽሐፍ ቅዱስን ለማግኘት የገንዘብ እንቅፋቶችን ለማስወገድ ያለመ መሆኑ ተገልጸዋል። ድርጅቱ ከብራዚል፣ ሜክሲኮ ሲቲና አውስትራሊያ በኋላ ወደ አፍሪካ ማስፋፊያውን እንደቀጠለ ሲሆን በቀጣይ ወደ አውሮፓ ለማስፋፋት እቅድ እንዳለው አስታውቋል። ዘገባው የክርስቲያን ዴይሊ ነው። በመጨረሻም በፓኪስታን የፑንጃብ ግዛት ውስጥ የአናሳ ሃይማኖቶች ንብረት ለመጠበቅ አዲስ ረቂቅ ሕግ ቀረበ። በፓኪስታን በህዝብ ብዛት ከፍተኛ የሆነው የፑንጃብ ግዛት ውስጥ የክርስቲያኖችንና ሌሎች አናሳ ሃይማኖቶችን ንብረት ለመጠበቅ የሚያስችል አዲስ ረቂቅ ሕግ ቀርቧል። በግዛቱ ምክር ቤት የሚገኙ ክርስቲያን የህግ አውጪ አባል ባልቦስ ክሪስቶፈር የፑንጃብ የጋራ ንብረቶች ጥበቃ ሕግ 2026 በሚል ስያሜ ያለውን ረቂቅ ሕግ ባለፈው ሳምንት አስተዋውቋል። እንደ ክሪስቶፈር ገለጻ ሕጉ የተጠበቁ አናሳ ንብረቶችን ክልል በእጅጉ ያሰፋል። ከአብያተ ክርስቲያናት፣ ሲክ ኩርድዋሮችና የሂንዱ ቤተ መቅደሶች ባሻገር በመንግስት ድጋፍ በህዝብ ገንዘብ በጎ አድራጎት መዋጮና ከውጪ የሚሰጡ ልገሳዎች የተገኙ ንብረቶችንም ጥበቃ እንደሚደረግ ተገልጿል። ይህ ማለት የአምልኮ ቦታዎች ብቻ ሳይሆኑ ለአናሳ ማህበረሰቦች ደህንነትና አገልግሎት የተመደቡ ፈንዶችና ንብረቶችን በህግ ጥበቃ ስር ይገባሉ ተብሏል። ረቂቅ ህጉ በግዛቱ ምክር ቤት ውስጥ ክርክር እየተጠበቀ ሲሆን በፑንጃብ ብቻ ቢተገበርም ለመላው ፓኪስታን ምሳሌ ሊሆን እንደሚችል ተጠቁሟል። ፕሬዚዳንት ሾን ራይት በሰጡት መግለጫ ይህ ረቂቅ ህግ በግዛቱ ውስጥ ያሉ ቤተክርስቲያናትንና አናሳ ንብረቶችን ለመጠበቅ ጠቃሚ እርምጃ ነው ብለዋል። እንደሳቸው ገለጻ በፓኪስታን ውስጥ ክርስቲያኖችና ሌሎች አናሳ ሃይማኖቶች ለረጅም ጊዜ የአምልኮ ቦታቸውንና ንብረቶቻቸውን ለመጠበቅ ችግር እንደነበር
አንስተዋል። ረቂቅ ህጉ በሚቀጥለው የመጋቢት ወር በፑንጃብ ምክር ቤት ላይ ክርክር እንደሚደረግበት ተገልጿል። ከጸደቀ ግን በፓኪስታን ውስጥ ያሉ ክርስቲያኖችና ሌሎች አናሳ ማህበረሰቦች ለንብረቶቻቸው የበለጠ የህግ ጥበቃ ይኖራቸዋል ሲል ኢንተርናሽናል ክርስቲያን ኮንሰርን በዘገባው አስታውቋል። ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጉለሌ ክፍለ ከተማ ካውንስል ጽሕፈት ቤት ስብሰባ አካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአዲስ አበባ ሲኖዶስ የልጆች ክፍል የልጆች ፌስቲቫል አካሄደ። ከውጪ አፍሪካ በዲጂታል መጽሐፍ ቅዱስ ተሳትፎ እየመራች ነው ተባለ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር ቆይታ ያደረኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ ጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።